አዎ ምንም ደስ የማይል ዘመን ላይ ነን። የምናየው፣ የምንሰማው፣ የምናነባው፣ የምንጽፈው ሁሉ ደስ አይልም። ከሟርትና ክፉ ዜና በቀር ደስ የሚል ነገርም የለም። አዎ ልክ ነው። ሁሉ ነገር ቅፍፍ ምርር ብሎናል። በዚህ ወቅት የምንደበቀው በሚያበረታን የእግዚአብሔር ቃል ውስጥ ብቻ ነው። እኔ እንኳን ይህንን ስለ ጻፍኩ እንዴት ደስ አለኝ መሰላችሁ? ደስ ብሏችሁ ዋሉ፣ ደስ ብሏችሁ ደሩ፣ ጭንቀት ሁሉ ከእናንተ ይራቅ፣ ደስ ይበላችሁ። ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? ዲያቆን ሄኖክ ኃይሌ ሁላችንንም በዚህ ጽሑፍ ሊያስተምረን ወዷልና ሄላቲዩብ ወደ እናንተ በዚህ መልኩ ይዞላችሁ ቀርቧል። ሼር፣ ኮመንትና ላይክ በማድረግ አገልግሎቱን ይደግፉ። ለቻናላችን አዲስ ከሆነ ሰብስክራይብ ማድረጉን አይዘንጉ። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ ካለ በኋላ መልሶ ደግሜ እላለሁ ደስ ይበላችሁ አለ። አንዴ ደስ ይበላችሁ ካለ ቢበቃም በዛው አረፍተ ነገር ድጋሚ ደስ ይበላችሁ ማለት ለምን አስፈለገው? ለነገሩ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ላይ ደስ ይበላችሁ ያለው እዚህ አረፍተ ነገር ላይ ብቻ አልነበረም። በጣም አጭር በሆነው ባለ 4 ምዕራፍ ለፊልጵስዩስ ሰዎች በጻፈው ደብዳቤ ላይ ቅዱስ ጳውሎስ 14 ጊዜ ደስ ይበላችሁ፣ ደስ ብሎኛል፣ ደስ ይበለን፣ ደስታ የተፈጸመ፣ ደስ አለኝ፣ ደስታ፣ ደስ ብሏል። በዚህም ምክንያት የፊልጵስዩስ መልእክት የደስታ መልእክት ተብሎ ይጠራል። ይህን የምታነቡ ሁሉ፣ ይህንን የምታዳምጡ ሁሉ እኔም ከሐዋርያው ጋር ልላችሁ ወዳለው ደስ ይበላችሁ። ምናልባት በዚህ ሰዓት በከባድ የመንፈስ ጭንቀትና ችግር ውስጥ ወይም በተስፋ መቁረጥ ውስጥ ያለ ሰው ይህንን የቅዱስ ጳውሎስ ደስ ይበላችሁ ጥሪ ሲያነብ አንተ ደልቷል ወዳጄ፣ እኔ እንኳን ደስ ሊለኝ ሰማይ ምድሩ ተደፍቶብኛል ማለቱ አይቀርም። የሚገርመው ግን ቅዱስ ጳውሎስ ይህንን 16ቴ ደስ ይበላችሁ የሚል ደብዳቤ ጻፈው እስር ቤት ውስጥ ሆኖ ነበር። እግሩ በሚቀዘቅዝ ጉድጓድ ውስጥ በሚከረክር ብረት ታስሮ እጆቹ ከመሬት ጋር በሰንሰለት ተጣብቀው እያለ ከታሰረ 3 ዓመት ሊሞላው ሲል በፈገግታ ተሞልቶ ደስ ይበላችሁ የሚል ደብዳቤን ጻፈ። እስር ቤት ውስጥ ያለ ሰው ደብዳቤ እንዲጽፍ እድል ቢሰጠው ምን ብሎ የሚጽፍ ይመስልሃል? የእስር ቤቱ አበሳ፣ የወህኒው ምስጢር፣ ገራፊዎቹና ጭካኔያቸው፣ የግርፋቴ ጠባሳዎች የሚል አይነት የደረሰበትን ስቃይ የሚገልጹ መጽሐፍት አይጽፍም ይሆን? ያም ባይሆን ለቤተሰቦቹ ሲጽፍ አረ ቁንጫውን አልቻልኩትም፣ ምግቡ አልተስማማኝም፣ እገሌ ምነው አልጠየቀችኝም፣ ደህና አይደለችም፣ እነንቶኔ ግን የማይጠይቁኝ ለምን ይሆን? እኔ ለእነርሱ እንዲነበርኩ ነግበኔ አይሉም፣ ያስተዛዝበናል፣ ይህም ቀን ያልፍና የሚል ይዘት ያለው ሊሆን ይችላል። ይህም ባይሆን እንኳን ከእስር ቤት ውስጥ ሆኖ 16 ጊዜ ደስ ይበላችሁ የሚል ደብዳቤ ጽፎ ለቤተሰቡ የሚልክ ሰው አይኖርም። እንደዚያ ብሎ ቢጽፍ እንኳ ቤተሰቦቹ አእምሮ እየተነካ ነው፣ እነዚህ ሰዎችማ የሆነ ነገር ሳይወጉት አይቀሩም፣ ራሱን ሊያጠፋ ይሆን ብለው ይጨነቃሉ እንጂ የእስር ቤቱን እንኳን ደስ አላችሁ ከቁም ነገር ቆጥረው እንኳን አብሮ ደስ አለን አይሉም። ቅዱስ ጳውሎስ የጻፈውን ደብዳቤ ግን ቤተክርስቲያን ከማንበብ አልፋ መጽሐፍ ቅዱስ ውስጥ አካተተቸው። ቅዱስ ጳውሎስ ደስ ያለው በእስር ቤቱ በስቃዩ አልነበረም። ደስ ይበላችሁ ያለው በጌታ ነው። ከሚደርስበት መከራ በላይ የደረሰለት ፈጣሪ በልጦበት በውስጡ በደስታ ተሞልቶ ስለፈሰሰ ከታሰሩት አልፎ ውጭ ላሉት ደስታ እስከ መመኘትም ደረሰ። ጭንቅ ጥብብ ብሎ ይህንን የምታነብ ወንድሜ ሆይ ጳውሎስም እንዳንተ ጭንቅ ላይ ሆኖ በጌታ ደስ ይበልህ እያለ ነው። እግዚአብሔርን ስታስብ መከራ ሁሉ ትንሽ ይሆናል። ጳውሎስን በቀዝቃዛው ጉድጓድ ውስጥ ሆኖ ደስታ ያሰጠመው ፈጣሪውን አስበው ነበር። እግዚአብሔር ከእርሱ ጋር ስለነበር ውጭ ላሉት ክርስቲያኖች በደስታ እጸልያለሁ አለ። እርሱ በሌለበት በተለያየ ምክንያት ወንጌል የሚሰብኩ ሰባኪያን በመብዛታቸው ክርስቶስ ይሰበካልና ደስ ብሎኛል አለ። እስር ቤት መጥተው ላልጠየቁት ሰዎችም አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል፣ ጊዜ አጣችሁ እንጂ ማሰቡስ ታስቡ ነበር እያለ በደብዳቤው አጽኗንቷቸዋል። የዚህ ሁሉ ደስታ ምንጩ ግን ከመከራው በላይ እግዚአብሔርን ማየቱ ነበር። እምነት እንዲህ ነው። ቅዱስ ጳውሎስ እግር ከወርች ከመታሰሩ በላይ ያየው ጌታውን ነበር። ዳንኤል ከአንበሶች ጋር ሲተኛ ያየው የአንበሶቹን ጥርስ ሳይሆን
ፈጣሪውን ነበር። ቅዱስ እስጢፋኖስ ድንጋይ ሲወርድበት ገለባ የመሰለው ጠላቶቹ በቀኝ እጃቸው ከያዙት ትልቅ ድንጋይ ይልቅ በእግዚአብሔር አብ ቀኝ ያለውን እየተመለከተ ስለነበር ነው። ወዳጄ ምናልባት በሕይወትህ የተጫነህ ድንጋይ ሊውጥህ የቀረበ አንበሳ አይጠፋም። ጳውሎስና እርሱን መሳይ ቅዱሳን ግን ጥሪ ያቀርቡልሃል። ሁል ጊዜ በጌታ ደስ ይበልህ። ክርስትና የመጨነቅ የመጨፍገግ ሳይሆን የደስታ ሃይማኖት ነው። የተፈጠርነው ለደስታ ነበር። እግዚአብሔርም ማንንም ለማይነጥቀው ደስታ የሚሰጥ አምላክ ነው። ለእግዚአብሔር በደስታ ተገዙ ተብለናል። ወንጌል የምስራች ነው። ወንጌል የሚጀምረው ድንግሊቱን ደስ ይበልሽ እረኞችንም ደስ ይበላችሁ በማለት ነበር። ጥምቀቱንም በእርሱ ደስ የሚለኝ የምወደው ልጄ የሚል ምስክርነት አለበት። ክርስቶስ መከራን ሲቀበልም ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ ነበር። በክርስቶስ የማመን የመጨረሻው ግብም ወደ ጌታ ደስታ ግባ የሚለውን የሕይወት ቃል መስማት ነው። ቅዱስ ጳውሎስ በጌታ ደስ ይበላችሁ አለ። ቅዱስ እንጦንስ የጳውሎስን ቃል ሲያብራራ እንዲህ ይላል፣ በጌታ ደስ ይበላችሁ፣ በዓለም አይደለም፣ በእውነት ደስ ይበላችሁ፣ በአመፅ አይደለም፣ በዘላለም ተስፋ ደስ ይበላችሁ፣ በሚረግፉ አበቦች አይደለም። ደስታ ማለት ይህ ነው። የቱንም ያህል በምድር ላይ ብትቆዩ እግዚአብሔር ቅርብ ነውና አትጨነቁ። መጽሐፍ ቅዱስ ብዙ አይነት ደስታ አለበት። ወዳጄ አንተ አንዱን መርጠህ ደስ ይበልህ። ዳዊትን ተመልከተው። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይልሃል። ልብ አድርግ፣ ጎልያድን ግንባሩን ብዬ ስጥለው ደስ አለኝ አላለም። ንጉሥ ሆኜ የተቀባው ቀን ደስ አለኝ አላለም። እርሱ ደስ ያለው ወደ እግዚአብሔር ቤት እንሂድ ያሉት ቀን ነበር። እኔ እኮ ንጉሥ ነኝ፣ ሥራ ይበዛብኛል፣ ባይሆን እናንተ ሂዱ፣ እኔ በገንዘብ ልርዳችሁ አላለም። መሄጃ ያላጣው ባለጸጋ ንጉሥ ወደ ድንኳኗ የእግዚአብሔር ቤት እንሂድ ሲሉት ደስ አለው። እዚያ ሄዶ ዙፋኑን አዘርግቶ መንግሥትን በመወከል መንግሥት ለእምነት ተቋማት ትኩረት ይሰጣል የሚል እግዚአብሔር ላይ የሚመጻደቅ ቅብርር ያለ ንግግር ሊያደርግም ፈልጎ አልነበረም። እርሱ የፈለገው እግዚአብሔር ስር ለመውደቅ ነበር። ከአእላፋት ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጢአተኞች በድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥኩ አለ። የዕንባቆምን ደስታ ተመልከተው። ምንም እንኳን በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስር ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይልሃል። ኑሮ ምስቅልቅል ቢልም ችግር ቢያስጨንቀውም በእግዚአብሔር ደስ ብሎት ነበር። ያችን የደስታ መፍሰሻ የደስታችንም እናት እመብርሃንን ተመልከታት። መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል ትልሃለች። ጨንቆ እንደሆነ በጸነሰችው ደስታ እንደ ኤልሳቤጥ ደስ ታሰኛሃለች። ደስታውን በውስጧ ይዛ እንደ ዮሐንስ በደስታ ታዘልልሃለች። እመነኝ፣ ከዚያ በኋላ ደስ ይበልሽ ባልካት ቁጥር ደስ እያለ ተፈስሒ ማርያም፣ ማርያም ሆይ ደስ ይበልሽ ስትል ትውላለ። ሐዋርያትን ያቸው 40 ጅራፍ ተገርፈው ሲወጡ ጮማ እንደቆረጠ ጠጅ እንደጠጣ ሰው ስለ ስሙ ይናቁ ዘንድ ስለተገባቸው ደስ እያላቸው ከሸንጎ ሲወጡ ያቸው። አዎ ምንም ደስ የማይል ዘመን ላይ ነን። የምናየው፣ የምንሰማው፣ የምናነባው፣ የምንጽፈው ሁሉ ደስ አይልም። ከሟርትና ክፉ ዜና በቀር ደስ የሚል ነገርም የለም። አዎ ልክ ነው። ሁሉ ነገር ቅፍፍ ምርር ብሎናል። በዚህ ወቅት የምንደበቀው በሚያበረታን የእግዚአብሔር ቃል ውስጥ ብቻ ነው። እኔ እንኳን ይህንን ስለ ጻፍኩ እንዴት ደስ አለኝ መሰላችሁ? ደስ ብሏችሁ ዋሉ፣ ደስ ብሏችሁ ደሩ፣ ጭንቀት ሁሉ ከእናንተ ይራቅ። ቃሉ ደጋግሞ እንዲህ ይላል፣ ሁል ጊዜ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላቸው። ዲያቆን ሄኖክ ኃይሌ፣ አዲስ አበባ ኢትዮጵያ። ለተጨነቀች ነፍስ እረፍት የሆነውን የእግዚአብሔርን ቃል ለሁሉ ይዳረስ ዘንድ እኔም ለእናንተ ከሰበኩ በኋላ የተጣልኩ እንዳልሆን አጥብቃችሁ ስለ እኔ ጸልዩልኝ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክቡር አሜን። ሄላትዮ